በድሉ ጋሽ በዴ ጋሽ በዳዳ ቋጠርኩኝ ሲጀመው እድሉን እሺ ምን ላድርጎሽ በቋጠሩ ቆመልቻል በፍጹም አልተገናኘንም እኮ እሺ ምን ላድርግ ጀመውሽ ምን ላድርግ እንዳንተ መቼ ነው ወያላ እንዲትለኝ ሆኖ መቼ እኔ ቋቋለው እኮ አቋጥኩ የረገጠው እኮ ይመክናል አፈር ይመክናል እኮ እህል አያበቅልም እኮ የወያላ ወግር እኮ አሁን እንደዚህ እድል በድል ይሄ ይያለ አይናችን ያየ ምንም ማድረግ አይቻልም እንግዲህ ጀም ምንም እኔ በጣም ያናድድ ምንም ማድረግ አይቻልም ምን አባታችሁ አጭሳችሁ ነው ደግሞ ዛሬ የገባችሁት እንዴ ምንድን ነው የነካው ዛሬ ቡድኑ እንዴ ሁሉም ተጫዋች እንዴት ነው በአንዴ እንዴ ለምሻም ይዘው እንዴ አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳው ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም አንድ ልታየመው እንዴ አረ ተመስገን ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየ ነው በዛሬ ጨዋታ ላይ ጀማው እንዴት አይነት ውዳቂ የሆነ ብቃት ነው ያሳየ ነው አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮኛ ነበርን እኮ ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን ምንድን የነካቸው አንተ እግራቸው እንዲ ስርስር ምንድነው ብቻ ግን ማለት ነው እዚህ ጨዋታ ላይ አንድ ነጥብ ይዘን ወጣን በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ እንጂ ያስ ማለት አለብን ከዚህ ውጤት ይዘን መውጣታችን አንድ ነጥብ እዳ ይዘን ሳንሄድ ማለት ነው አታላይ ነው ማዱኬ አታላይ ነው ማዱኬ አታላይ ነው 90 ደቂቃውን ላየሰው አቻ መውጣታችን በጣም ጸዴ ነው ሳንሸነፍ መውጣታችን በጣም ጸዴ ነው አይ ዶንት ኖ ምን ሀፕን ያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም በቃ እንደ ሳካ ሙድ ያዘብን ሰው የለም ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው ያው ማርቲኔሊ ሻምፒዮንስ ሊግ ይሆናል ብለን ታገስ ነው ግን ምንም ካልካ አይደለም ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበር ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒዮንስ ሊጉንም ተጨንቀን እንትልልን ነው ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው ይመቸን ሐራም ቦል ኤፍሲ ባካቲታ ገን ይላል አባቴ ዛሬ ፔናልቲው ማድዌኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን 2 ሳምንት ብንጮት ምናገባ አይመስልም ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ ከቻላችሁ አንድ አግቡ ከቻላችሁ ሁለት አግቡ ገባርለ አንድ ሊገባብን ይችላል ኦፍ ኮርስ አንድ ገባብን አንድ አገባን አንድ ኩል ኖርሚዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ከሐራም ፉትቦል ገባ ጠላት የሚያቃጥል አንተ ምን አባ ነው የምትቃጠለው በሜዳችን አምጥተን ልጥፍ 3-4 እመነኝ ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው በሜዳችን ጠብቅ ገባርለ መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ ትላንት ላይናፕ ሰራ ተናግሬያለሁ ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ ያቃጥልህ ማትጠብቀው ነገር ነው የሚያቃጥልህ ተረዳኝ አይደለ ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመቸማል ይሳካለት ማለት ነው እኮ መሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው ማለት ባፖቴ ገባ አይደለ ምን ሆነ ነው በዛብኝ እንደውም ትንሽ ይቀነስ ግን አይቀንሰውም አራት ይቅማል ኔክስት ዊክ ጠብቅ ምን አለ በለኝ አሁን ኤቨርተን ነው ፎከሳችን ዛሬ ትሬኒንግ ነው የሰራ ነው ለኤቨርተን አሪፍ ትሬኒንግ ሰርተናል ያየናቸው ነገሮች አሉ እናወራበታለን አንዳቻ ተጠናቋል ባየር ሊቨርኩሰን ከአርሰናል ያረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ ሐሳቤን ቀይሬ ማለት ነው ለምን አትሉኝም ባየር ሊቨርኩሰን የተባለ ቡድን ደደብ ጥምብ ስለሆነ ማለት ነው ጨዋታው ላይ 1-0 ከመሩ በኋላ እኔኮ ቦዶ ግሊምት ብትለው ወይ ማንንም ብትለው በሜዳው ለምን ከማንንም ጋር አይጮትም ለማግባት ይጮታል ገብቷል አይደል
1-0 ሆነ 2-0 ለመጨመር ነው የሚጮተው። እነዚህ 1-0 ሲያደርጉ ሰከንድ ሊግ እንዳለ ረስተዋል መሰለኝ። ሲመስለኝ ሰከንድ ሊግ እንዳለ አያውቁም፣ ኤምሬትስ ላይ እንደሚጮቱ ማለት ነው። 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላውቅም። ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበረ። ዋጋ አስከፈላቸው ባለቀ ሰዓት። እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላውቅም በህይወቴ። ማቴስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም። ለእናንተ ሲሆን ግን ተነካ ያሰጣል። ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል። ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው። ማዱዌኬ በጣም እሱ መግባት ያለበት ተጫዋች ነው። ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ። ይሄ ጥንብ ቲም ግን ኤሚሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው። ለዚህ ቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ቲም በክት አሰልጣኝ ሚካኤል አርቴታ ተነጋግሮ ደሙዝ መቀነስ አለበት። ያራዳ ልጆች ምንም ጥያቄ የለውም። ደሙዛቸው ሊቀነስ የሚገቡ ተጫዋቾች አሉ። ሜዳ ውስጥ የሚያንቀላፋ ምን አለፋ ግጥም ሁሉ የሚገጥም ተጫዋች አለ ነው ማለት ያራዳ ልጅ። ምንም ግራ የሚያጋቡ ናቸው። ግማሾቹ በሚባል ደረጃ ለምን እየተጫወቱ እንዳለ እንኳን ግራ የሚያጋቡ ናቸው ማለት ነው። በዛሬው ጨዋታ አርሰናል ያተረፈው ትልቁ ውጤት ሳይሸነፍ መውጣቱ ብቻ ነው። ሌላ ነገር የለውም። ያራዳ ልጅ ያለምንም ጥያቄ ነው ማጫወተ ማለት ነው። ሊቨርኩሰኖች እንደውም ታግለው ነበረ። ባለቀሳ ካያቨርት እንግዲህ ማዱኬ ያስገኛትን ኢልጎሬ ተጠቅሞ ማስቆጠር ችሏል ማለት ነው። እሷ ማጠያያቂ ነች ያራዳ ልጆች። ነገር ግን ወደ ኤሚሬት ጨዋታውን መውሰዱ ለሚካኤል አርቴታ ሰራዊት ትልቁ ትርፍ እሱ ነው። ከዛ ውጪ ብዙ ተጫዋቾች በደፍተር እየተመዘገበ ሊቀነስባቸው ይገባል ደሞዛቸውን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ይመቻችሁ። ማንም የአርሰናል ደጋፊ በዚህ ጨዋታ እውነት ሊኮራና ሊደሰት አይገባም። ከብር ምንም የማይገባን ውጤት ነው ያገኘ ነው። አቻ ራሱ እውነት የሆነ በቃ አሪፍ ውጤት ነው የምላችሁ። ሻምፒዮንስ ሊግ ፍጻሜ ገብተን እንዴት ነው በእንደዚህ ጨዋታ የምንዛለቀው? ጥፍጥፍ አድርገን እኮ ነበር ማሸነፍ የነበረብን። እንደውም ከምሬ ነው የምላችሁ። አቻ ጭራሽ ቻንስ ክሬት ማድረግ ያቅተናል እንዴ? ኤዜ ምንድን ነው የምትሰራው? ጌኬርሽ ማኒስቶሽ እንዴት አግባ እንዴት ይጮት እንዴ? በሜዳችን እንቀለብሰዋለን ምናምን ልትሆን ትችላላችሁ የአርሰናል ደጋፊዎች፣ ግን በዚህ ሁኔታ አይዛለቅም። ከምሬ ነው የምላችሁ። ወይኔ ዳኛ እግዚአብሔርን እኔ ቶሽ ዳኛው አይቶታላ። እሺ ዳኛው ቀጥታ ፔናልቲ ያላ ቫራይቶ ፔናልቲ ይሰጣሉ። እግዚአብሔርን የሌለ ነገር ነው። የአርሰናል ደጋፊ ነገር ታውቀዋለህ ራስህ። ፔናልቲ እንደብስ ምንም እኮ አልነካውም። ምንም ነገር ነው ያልነካው እኮ። በፈጣሪ ድራማ ነው መሰል የሚማሩት ትሬኒንግ ላይ ምንድን ተቃጠልኩኝ። አሁን እንደዚህ አቻ መውጣታቸው ማለት ነው ለአርሰናል በኤሚሬትስ ቀጣይ አንድ አድቫንቴጅ ነው የበረገደለት። ገብቷል። ባየር ሊቨርኩሰን 1-0 ጨርሶ መውጣት የነበረበት ጨዋታ ነበር። አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባል። ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ወልድ። ታዝላችሁ ወጣችሁ ታቅፋችሁ። ተመልከቱት ይሄንን ፔናልቲ። ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ማለት ታዝሎ ወጣ። አየህ አይደለ ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ ታዝሎ ወጣ። ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽ የቡድን መሆንን ያሳዩሃል። ካቨርስ እንግዲህ አግብተዋል። የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው ታዝሎ አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂ እኛ ላይ ይጮታሉ ባየር ሊቨርኩሰኖች። ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል። ማን ማዱኬ ይችላል። ራፐር ነው። ጸጉሩን ተሰር ፔናልቲ ያገኘ ማን ከዛ ሁላ ሰው ካቨርስ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶው ምናምን። በስመ አብ ፔናልቲውን ቁጭ አደረገው። ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር። ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ
እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም የማውቀው ነገር የለም። ምን አይነት ኮርና ነው ግን ራይስ የሚያነሳው? ወንጃላ ተረፋችሁ ዛሬ እግዚአብሔርን። ቀሽም በቃ የመጨረሻ ቀሽም ቲም ነው ያላችሁ ማለት ነው። ሲጀመር አሰዳቢ በየሄዳችሁበት ቲም ሙድ የሚይዝባችሁ ኖ ኮርነር አለውድ በቃ ፓራሳይት የኮርና ጥገኛ። ኮርና ካላገኛችሁ የለም ለኮርና ዝተውባችሁ የሚገርም ኮርና ያገቡባችሁ። ኦን ታርጌት የለ ምን የለ በሁለት ጨዋታ 3 ኦን ታርጌት በእርግጠኝነት ከዛ በላይ አላረጋችሁ። አንዱ ፔናልቲ አንደኛው በረኛው ተሳስቶ ያገባችሁት። በዚህ ቲም የት ሀገር ነው ዋንጫ ብትበሉ እንኳን ዋንጫው ያቀራችኋል ነው የምላችሁና ይኸውልህ ይሄ የ1-0 የአቻ ምናምን አይደለም ያየነው ጨዋታ። ይኸውልህ ባለፈው ጨዋታ ተቀጥቅጣችኋል። በአሁኑም እንደዚሁ ምንም ማይሆን ጨዋታ ነው። እግራችሁ ዝሏል በዛ ላይ ማለት ነው። አሁን ቀጣይ ደግሞ ይኸውልህ ድቅድቅ ጨለማ ነው ከፊታችሁ ያለው። ብትፈራ ብትሰጋ ነው የሚሻለው። አሁን ቅዳሜ ነው እሁድ ከኤቨርተን አለ። እግራችሁ ዝሏል። አሁን ሽባ ሆናችሁ ነው የምትሄዱት። ሮብ ደግሞ ከሊቨርኩሰን አለ። በእርግጠኝነት ወይ ከኤቨርተን ወይ ከሊቨርኩሰን ትጥላላችሁ ነጥብ። ወይ ቻምፒየንስ ሊግ ትወድቃለ ወይ ፕሪሚየር ሊግን ትጥላለ ማለት ነው። ከዛ ደግሞ ቅዳሜ ወይ እሁድ ደግሞ ካራቦ ካፕ ፋይናል ከማን ጋር? ከሲቲ ጋር በአንድ ሳምንት ውስጥ በ10 ቀን ውስጥ ማለት ነው 3 ነው 4 ጨዋታ ነው የምትጫወቱት። ይሄ ነው ደግሞ እዚህ ጋር ነበርን አምናም ካቻምናም እንደዚህ ነው የነበረው። እስከዚህ ሰዓት ጨፍረሻል። አሁን የመከራሽ ጊዜ እየጀመረ ነው። ቆጥረ መከራህን ትረከባለ ማለት ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። ይሄ ቡዳ የሆነ ቡድን ዛሬም እንደተለመደው ሳይጫወት ነጥብ ይዞ ወጣ አይደለ? ቆይ ችግሩ ከማን ነው? እኔ ቀድሜ ቪዲዮ ስሰራ ሁሌ ከኔ ተቃራኒ የሚሆኑት እነዚህ ጠሽ ናቸው እንዴ? በስመ አብ። እኔ አርሰናልና እድል ግን ያላቸው ኬዝ በጣም ነው የሚያስቀኝ። ኤቭሪ ማች ሳይጫወቱ የሆነ ነገር ያደርጋሉ። ሳይጫወቱ የሆነች አጋጣሚ ያገኛሉ። እንደተለመደው በቀጣይ ዙር ኤሚሬትስ ላይ 1 ግብ ያስቆጥራሉ። እንደለመዱት በብራይተን ጨዋታ እንዳደረጉት 1 ግብ አስቆጥረው 11ዱም ይከላከላሉ። 10ሩም ተጫዋቾች አለቀ ቻው፣ ወደ ቀጣይ ዞር አለፉ ማለት ነው። አርሰናል በእናታችሁ ተው ግን አንዳንዴ እንኳን ኳስ ተጫወቱ፣ አታስደብሩ። ለማያችሁ እንኳን በቀጣይ በቸልሲ ጨዋታ እንመለሳለን። መልካም ምሽት። በኮርናና በሴት ፒስ ቻምፒዮንስ ሊግ ሊባል ይሁን ብለን ነው ፕሪሚየር ሊጉንም እንድትመሩ ያደረግነው። ይሁን ብለን ነው። ምንም ክሬዲቢሊቲ የለም ምንም። አባቴ እንዴ ተከላከሉ። ከዛ ውጪ እነሱ ስህተት የሚሰሩ ከሆነ እኛ ስህተት የሚሰሩ ከሆነ ጎል እናገባለን። እንደዛ ነው ፔናልቲ የተፈጠረው ራሱ ኬት አባሪ የመጣው ማድዋቂ ኬት አባሪ የመጣው አተ አልኮ ነበር እኮ ኤኒዌይስ በኮራ አይበላም። ፕሪሚየር ሊጉንም ይሁን ብለን ነው እስካሁን እየመራችሁ ያላችሁት እንጂ የሚሆን ነገር አይደለም። የሚሆን ነገር አልበሲት ሲጀመር እኔ ስገጥሙ ነው የምታሸንፉት። አሁን ደግሞ ኮሜንት ላይ እየገባ ያንን 5-0 ምናምን ለጥፍ አችሉም ቻምፒዮንስ ሊግ ቴብል መብራት አይደለም እኮ አሁን እክም ያለ ቲም ማለት ነው። አዌይ ነው ምናምን። እሺ ኤሚሬትስ ላይ ምን ይሆናል ግን በኮርና አይበላ አይሰራም ቻምፒዮንስ ሊግ ላይ። እሺ ወይ ያለው ተረፍሽ አይደል? ተረፍሽ ደግሞ እኮ ትላንትና ባርሳ ላይ ሙድ ሲይዙ በእድል አለፈ። ልክ እርኩስ ቲም የምትደግፉ ይመስል ማለት ነው። ይኸው ቡንደስሊጋው ላይ 6ኛ ላይ ያለ በጣም ማሸነፍ በጣም አዛ የሆነበት ቡድን ነው ሊቨርኩሰን በዚህ ሰዓት ማለት ነው። እና ሊቨርኩሰንን ባለቀ ሰዓት ፔናልቲ አግኝተሽ ነው ያሸነፍሽው። ትናንትና ግን ቲክቶከሮቹ በሙሉ ምን ሲሉ ነበረ? ባርሳ ኧረ በክርስቶስ ባርሳ ቢያንስ ኒውካስልን የገጠመው ማለት ነው። የፕሪሚየር ሊግ ደረጃውን ታውቁታላችሁ። ሊቨርኩሰን እኮ ጥሩ አይደለም እና ያማን ላይም ምናምን ሙድ ሲይዝ ነው። ያማን በነገራችን ላይ ማርክ አልተደረገም በትክክል ሲመታ ነው ነበር ኳስ ሲይዝ ምቱት ነው በቃ። ድሮ ሜሲ ላይ ይባል እንደነበረው አሁን ሳካን አየኸው አይደል? ለማንኛውም በጣም እድለኛ ናችሁ። 1 ነጥብ ይዛችሁ መታችኋል ማለት ነው። ሃቨርትዝም እንግዲህ አሳዳጊ ክለቡ ላይ ፔናልቲ ማስቆጠር ችሏል። ያው አርሰናል ኮርና አሉንም እንግዲህ የተወሰነ ኮርና እኮ ተሰጠው ግን እሷን ማስቆጠረው ብዙ ኮርና አልተገኘም። ገብቷል አልፈቀዱም። ባየር ሊቨርኩሰኖች አድሚናቸው ራሱ ቋቋቻል ነው ብሏል። ገብቷል እና ጎል ማስቆጠር አልቻላችሁም። ግን ምን ዋጋ አለው? ፔናልቲ ያገኛችሁ አግብታችኋል ማለት ነው። ይመቻችሁ፣ ደህና አደሩ። ከአርሰናል 1 ሊቨርኩሰን 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቡካዮ ሳካ ነው። ይሄን ቡካዮ ሳካ እኛ አርሰናል ደጋፊዎች አናውቀውም። እኔ በጣም ነው የምወዳት ቡካዮን የማይወድ አርሰናል ደጋፊ አለ ብዬ አላስብም። ግን ዛሬ ያየነው ፐርፎርማንስ በጣም ልክ ያልሆነ ፐርፎርማንስ ነው። ላይክ የቡካዮን 10% 20% አይደለም ያየናል። ፊዚካሊቲዋ ልክ አይደለም። የድሮ ፍጥነቷ የለም። ውሳኔዋ ልክ አይደለም። ፓሶቿ ቂፍ ያሉ ፓሶች ናቸው ምናምን ነገር። እኔ እንደዚህ አይነት ቡካዮ አላውቅም እና ቡካዮ ወደ አቋም መመለስ አለባት። እንደውም የተጫወተችበት ደቂቃ በጣም ከሚገባት በላይ ነበር። እየተራመደች መውጣቷም አልተመቸኝም። ሁለተኛ የተረዳል የዛሬውን የአርሰናል ቡድን እያያችሁ አሁንም ማርቲን ኦዴጋርድ ለዚህ ቲም ላይ አያስፈልገን የምትሉ ደጋፊዎች ፕሬሲንጉ ዲስጆይንተር
ትክክለኛ የሆነ ፕሬሲንግ አለ። ከፊት ለፊት ፕሬስ የሚያደርጉት ከልባቸው አለ ፕሬስ የሚያደርጉት ከጊዮኬሬስ ውጪ ፕሬሲንጉ ዲስጆይንተር ነው። ሚድፊልዱ እና አታኩ ሊንክ የለውም፣ የሚያገናኘው ሰው የለውም ሊትራሊ ማለት ነው። ኤዜ ሲንግል ሃንድ ላይ ያጠፋው ጥፋት አለ እያልኩኝ አይደለም፣ ግን ምንም አይነት አታኪንግ ራኖች ወይ ደግሞ አታኪንግ ይሄ ሊንክ አፕ ፕሌዮች ምናምን እያየን ያልነበረው በዛ በጣም ግልጽ የሆነ ጨዋታ ያያል። ሶስተኛ የተረዳ ነው። በጣም የሚገርም በጣም ጸድ የሆነ ፐርፎርማንስ ነው ዛሬ ኖንዚኖ ያሳየን። እሱ ከገባ በኋላ ነው እሱ ብቻ ሳይሆን ኤዜም ትንሽ መንቀሳቀስ የጀመረው፣ ማርቲኔሊም በላይ በኩል መንቀሳቀስ የጀመረው። ቲሙ ላይ ኢነርጂ ነው የጨመረበት፣ ቲሙ ላይ ዳይሬክትነስ ነው የጨመረበት። ሴንተር ላይ ኳሶችን ይዞ እየሮጠ መረበሽ የጀመረው ከዛ እሱ ከገባ በኋላ ነው። ፔናልቲውን ያስገኛልን እሱ ነው። በጣም ቆንጆ ፐርፎርማንስ ነው ኖንዚኖ ያሳየን። አራተኛ የተረዳ ነው። የጨዋታ ውጤት ጥሩ ባይሆን ቲምበር ዛሬ ጥሩ ነበር። እንግዲህ ያለፉትን ሳምንታት በጣም እየወቀስ ነው ነበረ፣ ላይክ ደክሞታል እንደዚህ ምናምን ነገር እያለን ዛሬ ደግሞ የሚገባውን ክብር እንሰጠዋለን። ቆንጆ ፐርፎርማንስ ነው ሲያሳየን ነበር። ፐርሰናሊ ባየሁት መልኩ እንግዲህ አታክም ላይ ዲፌንስም ላይ ቆንጆ ነበረ ቲምበር ዛሬ። ዙሜዲም አሪፍ ነበረች፣ ያው ሰሞኑን ካየናቸው ፐርፎርማንሶች አንጻር። አምስተኛ እና የመጨረሻ የተረዳ ነው በጣም በአጽንኦት እንድትሰሙ የሚፈልገው ነገር ግን ይሄ ገና ፈርስት ሌግ ነው፣ ከሜዳቸው የጨዋታ ጨዋታ ነው። ግን ደስ ሲላቸው እንደ ፕራይም ባርሳ ደስ ሲላቸው በቃ እንደ ሙዳቸው የሚጫወቱ ነገር ልካ የትኛውንም ጨዋታ አርሰናል ያሸንፈል እንደምንገባ አቻ ሊወጣ ምናምን እንደሚችል እያሰብን መጫወት የለብንም ማለት በጣም የተበላሸ ፐርፎርማንስ ነው ዛሬ እኔ ያየሁት ከእናንተ ባላቅ። አቻ በጣም ጥሩ ውጤት ነው ለኛ ማለት ነው። ጎል ማስቆጠራችን፣ ፔናልቲ ማግኘታችን በጣም መሻሻል ያለባቸው ነገሮች አሉ። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። እና ሲዚ እየጨፈሩ ይመጣሉ የአርሰናል ደጋፊዎች በዚህ ጨዋታ። አዎ መጨፈር አለባቸው። አቻ ይዞ ሜድ በሰው ሜዳ መጥቶ በጣም ቆንጅዬ ነገር ነው። ግን እነሱ እንደሚሉት እና ይሄ በጣም ቀላል መንገድ እኮ ነው፣ መንገዱን አያችሁት ምናምን እንደሚሉት። እናም ደግሞ ትናንትና በባርሴሎና ሙድ ይዘዋል ጭራሽ ማለት ኒውካስል እንዴት አቻ ይወጣሻል ምናምን ሁላ ብለውታል ማለት ነው። ይኸው በባየር ሊቨርኩሰን መንገዱ በጣም ክፍት ነው። ፋይናሊ ደረስን፣ ቦዶ ግሊምት በዛ ምናምን። ዳኛ እንደውም ሰጥቶሻል ፔናልቲ፣ አቻ ወጥተሽ ሂደሻል። በሜዳ ሁሉ በደንብ የሚያሰጋ ቡድን ነው ባየር ሊቨርኩሰን። ኢቭን ባየር ሊቨርኩሰንን ስታልፍ አደጋ እየጨመረ ነው የሚሄድ። ሂጅ ቻምፒዮንስ ሊጉን ሳም ማታውቀውን ቻምፒዮንስ ሊግ እንደምታውቀው ሆነ እንዴት እንደሚሳም ልታስረዳን ትመጣለህ። አታውቀውም እኮ አይ የቻምፒዮንስ ሊግ ምሽት ይሄ 1-0 መሸነፍ ነበረብን። ሴት ፒስ ጌን ኦሌ ማለት ነበረብን። መልካም አዳር። ከነቆራ የጸዳ ቪዲዮ ማለት ነው። ሌፍት ዊንግ ራይት ዊንግ በዛሬው ጨዋታ ጨራሹን አልነበረውም አርሰናል ማለት። ቡካዮ ሳካ ልክ እንደ ዛሬው የሚቀጥል ከሆነ በማዱኬ መቀመጥ አለበት። ጨራሹ ነው በዛሬው ጨዋታ የሌለው ማለት ነው። ደግሞ አርሰናል ኦዲጋርድን ይናፍቃል። በዚህ ያጨዋወቱ እንደ የተረጋጋ ቡድን እንደ ባየር ሊቨርኩሰን ሲገጥመው የተሻለ ቻንስ ክሬት የሚያደርገው ተጫዋች ኦዲጋርድ ነው። ኦዲጋርድን ይናፍቃል። አርሰናል አሁንም የማለፍ እድል አለው። ግን አሁንም ደጋፊዎችን የምተቸው ትችት ቲሞችን በጣም ቀላል አድርጋችሁ ይሄ የመናቅ መንገድ ልክ አይደለም። ጭራሽ አራቱን ዋንጫ ፍስ አደረም ልክ አይደለም። ይሄ እግር ኳስ ነው። አንድ ጨዋታ ሁሉንም ነገር ይቀይረዋል። ሶ ተረጋጉ፣ ይመቻችሁ። አንበሳው ቻምፒዮንስ ሊግ ጥሎ ማለፍን ዝም ብሎ ማሸነፍ እንደማይቻል አየህ አይደለ? አየህ ማሸነፍ አይደለም አንድ ጎል ማግባት ምን ያህል ከባድ እንደሆነ በዛሬው ጌም የተማርክ ይመስለኛል። ያቺን ፔናልቲ ባታገኛት አስቧ ማን እኔ ላይ ዝም ብሎ ጣት መቀሰር አይደለም። እኔ ላይ ሙድ ለመያዝ ነው ከመሞከር በፊት የጨዋታውን ኢንቫይሮንመንት መለየት መቻል አለብህ። ቻምፒዮንስ ሊግ ምን አይነት ሶሻል ኖርም አለው የሚለውን ነገር በጣም ማጣራት መቻል። እኔ የነገስኩበት መድረክ ከኔ ከታላቅህ ምክር ማግኘት መቻል አለብህ እንጂ እኔን ዘለህ ልትመክረኝ አትችልም። ለማንኛውም ጠላትህ ዩናይትድ ነው፣ አትርሰው። ጠላትህ ደግሞ እዚህ መድረክ ላይ የለም። እኛ ወዳጅ ነበርን፣ ቢያንስ እንደ የቀድሞ ወዳጅነታችን እንኳን ባይቀጥልም ማለት ነው። የጋራ ጠላት አለን፣ አትርሳ። የጋራ ጠላት አለን። ስለዚህ በሜዳ ከምባክ ለማድረግ ማለት ነው ከኔ ላይ መጥፎ አይነን አንሳ፣ ከዛ አንተም አይነት ላይ ጋረጥል እንትን ይላል ማለት ይነሳላል ማለት። አንቺ ወያላ ፕሪሚየር ሊግ ላይ ለመርሽውን ቻምፒዮንስ ሊግ ላይ መጣሽ፣ ለዳኛ መክፈል ነው በቃ ሁላ ስራችሁ። አሁን ይሄ ፔናልቲ በየት ሀገር ነው ፔናልቲ የሚባለው? እንዲህ ዳይቭ እኮ ነው ያደረገው ተንሳፎ ማለት ነው። አርሰናል ቆፍጠን በሉ። እኔ እኮ እግዚአብሔር አሰደባችሁን። አሁን ይሄ ነው የፕሪሚየር ሊጉ መሪ ቢባል አሁን የጀርመኖች ምን ይሉናል ማለት ነው? አስቡት እስቲ። እነዚህ ተልከስክሰው ሁሌ እሱንም አቻ ነው የወጣው። ኧረ በስመ አብ ሬ ክለብ እኮ በቃ እኔ አይችሉም፣ ግን ደግሞ ሁሌ ነጥብ አይጥሉም። ግራ እኮ ነው የገባው ቲም እኮ ነው።
ቅጥቅጥ ነው የተደረገው። ባይዘው እኔ ነግሬያችኋለሁ። አርሰናል ደጋፊ ቻምፒዮንስ ሊግ ሜንታሊቲ ስለማያውቅ በሊቨርኩሰን ራሱ ሊወድቅ ይችላል። ግን ይሄ በታምር እኔ በየትኛው ነገር ታሲዛለ ፔናልቲ አይደለም፣ ግን ለአርሰናል ሲሆን ፔናልቲ ነው። ምክንያቱም አርሰናል በብቃት መቼም አችልም። ግን ፕሪሚየር ሊግ ላይ ለመርሹን እዚህ ያመጣችሁ ኤኒዌይ አቻን የወጣችሁ ሜዳው ላይ ልታሸንፍ ትችላለች አይታወቅም። ግን በተአምር ፔናልቲ አይደለም። እኔ በፈለጋችሁ ተይዛለሁ ፔናልቲ አይደለም።